አብዛኛው ፎሬክስ ትሬደር ሲጀምር የሚጀምረው በአይሲቲ ኮንሰፕት ነው። ምክንያቱም አይሲቲ ዩቲዩብ ላይ ፍሪ ነው፣ ኦርጋናይዝድ የሆነ ቪዲዮ ነው ያለው እና ሁሉም ሰው አብዛኛውን በሚባል ደረጃ ምንድነው ከአይሲቲ ነው የሚጀምረው ማለት ነው። ግን አይሲቲ ከተማራችሁ በኋላ ለምንድነው ኮንፊውዝ የምትሆኑት? አይሲቲ በጣም ብዙ ምን አለው ቪዲዮ አለው። ሁሉንም ቪዲዮ ትማሩና መጣችሁ አፕላይ ለማድረግ ትሞክራላችሁ። እንደዛ ከምታደርጉ አይሲቲን አንዱን ሞዴል ምረጡ፣ አንድ ወይንም ሁለት ፔር ምረጡና ራሱ ሪኮመንድ የሚያደርገውን ማለት ነው። አይሲቲ ራሱ ሪኮመንድ የሚያደርገውን ፔር መርጣችሁ አንዱን ሞዴል ብቻ መርጣችሁ ማስተር አድርጉት። ያን ሞዴል ብቻ ማስተር አድርጉት። ሌሎችም ተውትና ሌላውን ቪዲዮ ተውትና አንዱን ብቻ ሞዴል ምን አድርጉት? ማስተር አድርጉት። ከዛ መጣችሁ የቻርት ታይም በደንብ አሳልፉ ማለት ነው። ማርኬት ላይ ቅጥቅጥ አድርጋችሁ አናላይዝ ስሩ። ቅጥቅጥ አድርጋችሁ ባክቴስት አድርጉት። ምን እዛ ላይቭ ትሬድ ውሰዱበት። ዲሞም ደግሞ ምን አድርጉበት? ማርኬቱን ኤክስኪዩት አድርጉት። ቪዲዮ ብቻ ከማየት ማለት ነው። ከዛ የያዛችሁትን ሞዴል ማስተር ማድረግ ስትጀምሩ በሪል ትሬድ ማድረግ ጀምሩ ማለት ነው እንጂ አብዛኛው አይሲቲ ትሬደር ምንድን ነው የሚያደርገው? ሁሉንም ያገኘውን የአይሲቲን ቪዲዮ ይማርና ኮንፊውዝ ይሆናል ማለት ነው። ከዛ ደግሞ አፕላይ ለማድረግ ደግሞ ይቸገራል ማለት ነው። ስለዚህ አይሲቲ ትሬደር ከሆናችሁ አንድ ሞዴል መርጣችሁ እሱ ላይ ብቻ ፎከስ አድርጉ። አንድ ወይንም ሁለት ፔር ብቻ መርጣችሁ እነዛ ፔሮች ላይ ደግሞ ፎከስ አድርጉ ማለት ነው። ፍሪ ሲግናል፣ ማርኬት አናላይሲስ እንዲሁም ማንኛውም የፎሬክስ ጥያቄ ካላችሁ ፍሪ ቴሌግራም ቻናል አለን፣ ጆይን ማድረግ ትችላላችሁ። ሊንኩን ባዮ ላይ አስቀምጥላችኋለሁ።